በጣም የምንወደውን አገልጋይ ወንጌላዊ ቴዎድሮስ አልታየ በመካከላችን አለ። እሺ ብሎ በፕሮግራማችን ተደስቶ ካለው ጠባብ ጊዜ ውስጥ ጌታ ኢየሱስ ክርስቶስ በልቡ ያስቀመጠውንና ያሳሰበውን ሊያካፍልን ፈቃደኛ ስለሆነ በፕሮግራሙ አስተባባሪዎችና በተከታታዮቻችን ስም እጅግ አድርጌ አመሰግናለሁ። አሁንም ጊዜውን ላለመውሰድ ቀሪውን ሰዓት ለሱ አሳልፌ እሰጣለሁ። ወንጌላዊ ቴዎድሮስ መቀጠል ትችላለህ። ጌታ ኢየሱስ ይመስገን። እሺ፣ ጌታ ኢየሱስ ይባርካችሁ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ለትውልዱ መታነጽና በረከት እንግዲህ ይህን ፕሮግራም አዘጋጅታችሁ የራሳችሁን መስዋዕትነት እየከፈላችሁ ስላላችሁ ይህን ፕሮግራም የምታስተባብሩ ወንድሞች ሁላችሁን ጌታ ኢየሱስ ክርስቶስ እጅግ አብስቶ ይባርካችሁ እላለሁ። ብዙ ጊዜ ወንድም መስፍን ያስታውሳል፣ በአካል በተገናኘንባቸው አጋጣሚዎች ሁሉ በእግዚአብሔር መንግስት አንድ መስዋዕትነት፣ አንድ የሚታይ ስራ ሰርታችሁ እለፉ የሚል ብዙ ግፊት ነበር። በኔ በኩል ብዙ ትግል፣ ብዙ ምክር፣ ብዙ ተግሳጽ፣ ብዙ በእግዚአብሔር ቃል አበረታታ ነበር። ዛሬ ጌታ ኢየሱስን በጣም አመሰግናለሁ። በአይኔ ስላየው ሰንሰለት ፈጥራችሁ በዩኒቨርሲቲ ተማሪዎች እግዚአብሔር በጣም አብስቶ ይባርካችሁ። ወደ አዲስ እንቅስቃሴ ውስጥ ለቤተ ክርስቲያን ድጋፍ ወደ መሆን፣ ለትውልዱም በረከት ወደ መሆን፣ ወደ ትልቅ መንፈሳዊ ክልል ውስጥ እየተሻገራችሁ ስላላችሁ እጅግ በጣም ደስ ብሎኛል። ይህ ነፍሴ መሻት ነው። እጅግ በጣም እንደተባረኩ ደስ እንዳለኝ ልገልጽላችሁ ወዳለሁ። ጌታ ኢየሱስ ይመስገን። እንግዲህ ባለኝ በተጣበበም ጊዜ ይሄ በጣም ትልቅ ፕሮግራም ስለሆነ አብረን የተወሰኑ ክፍለ ጊዜዎችን በእግዚአብሔር ቃል አብረን እናሳልፋለን። አንድ መልእክት ያለፈው ዓመት ወደ ልቤ በትልቅ ሸክም መጥቶ መልእክቱን ግን ጨርሼ ለመናገር ሁኔታዎች ሳይመቹኝ ቀርቶ ብዙ በተቀነጫጨበ መልክ በተለያዩ ጊዜያቶች ተናግሬያለሁ። በተለይ ባለፈው ዓመት ግን እግዚአብሔርን ደግሞ ካመቻቸልኝ ስጸልይም በልቤ በደንብ አስረግጬ ይህን መልእክት እንድናገር፣ መልእክቱም ደግሞ ቀጥታ በአድራሻ ትውልዱን ስለሚመለከት ለእናንተም በረከት ይሆናል፣ በትክክልም ደግሞ ለሌሎች ይተላለፋል ብዬ ስላመንኩ እግዚአብሔር በልቤ ያስቀመጠውን መልእክት የእግዚአብሔርን ቃል 3 ጥቅሶችን በማንበብ የመልእክቱን ርዕስ ለመናገር እሞክራለሁ። ማቴዎስ ወንጌል ምዕራፍ 6 የመጨረሻዋን ቁጥር አነባለሁ። ቁጥር 34ን ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እያንዳንዱ ቀን የራሱን ክፋት፣ የራሱን መጥፎ ነገር ሙሉ የተሟላ ነገር ተሸክሞ እንደሚመጣ ይሄኛው የመጽሐፍ ቅዱስ ክፍል ይነግረናል። በመቀጠልም የእግዚአብሔርን ቃል ኤፌሶን መልእክት ምዕራፍ 5 ላይ ቁጥር 15 ጀምሬ ከቁጥር 14 ለማያያዝ ላንብብ። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፎች ናቸውና ዘመኑን ዋጁ። እዚህ ጋር ቀኖች ክፎች ናቸው የሚል የእግዚአብሔር ቃል እናያለን። ለቀኑ ክፋቱ ይበቃዋል ይላል። እዚህ ጋርም ቀኖች ክፎች ናቸው ይላል። ቀጥሎም ዮሐንስ ራእይ የእግዚአብሔርን ቃል ምዕራፍ 21 ላይ ምዕራፍ 21 ከቁጥር 5 ጀምሬ
እስከ ቁጥር 7 ያለውን የእግዚአብሔርን ቃል አነባለሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ድል የሚነሳ ይህን ይወርሳል፣ አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። እንግዲህ ከፊታችን መንግሥተ ሰማያትን ጨምሮ ጌታ ኢየሱስ ክርስቶስን ጨምሮ ትልልቅ በረከቶች አሉ፣ ትልልቅ ድሎች አሉ። በጣም ከፍ ያለ በረከት፣ ከፍ ያለ ነገር ነው ከፊታችን ያለው። ያን ታላቅ በረከት፣ ያን የተዘጋጀልንን የዘላለምንም ሕይወት የምንወደውን አምላካችንን ጌታችንን ኢየሱስ ክርስቶስንም እንዳንቀበል እንዳንነጠቅ ደግሞ የዘመኑ ክፋት ደግሞ የበለጠ እያየለ እየጨመረ እጅግ እየበረታ እጅግ እየከፋ እጅግ በከፋ ሁኔታ ትውልዱን ለመፈተን የራሱን በቂ ክፋት የራሱን በቂ ክፉ ነገር ይዞ ከትውልዱ ጋር ግብግብ ተያይዟል። እንግዲህ ያለን ምርጫ የዚህን ዘመን ክፋት አሸንፈን መንግሥተ ሰማያት መውረስ ነው። ስለዚህ የምናገርበት ርዕስ የመጨረሻውን ዘመን ፈተናዎችን በማሸነፍ መንግሥተ ሰማያትን ውረሱ የሚል፣ የመጨረሻውን ዘመን ፈተናዎችን በማሸነፍ መንግሥተ ሰማያትን ውረሱ በሚል ርዕስ እናገራለሁ። እነዚህ ፈተናዎች ምንድን ናቸው? በዚህ በመጨረሻው ዘመን ከመንግሥተ ሰማያት የእግዚአብሔርን ሕዝብ ለማስቀረት የእግዚአብሔር ሕዝብ በአሸናፊነት በድል ሕይወት እንዳይኖር ብዙ ፈተናዎችን ብዙ ወጥመዶችን ዲያብሎስ አዘጋጅቷል። እነዚህ ፈተናዎች በጣም ብዙ ናቸው፣ ግን ጠቅለል በማድረግ በ6 እና በ7 ነጥቦች ሰዓቱ የፈቀደልኝን ያህል ለማጠቃለል እሞክራለሁ። ኢየሱስ ይባረክ። የመጀመሪያውን ፈተና ቁጥር 1 ፈተና የእግዚአብሔርን ቃል ትንቢተ ዳንኤል ምዕራፍ 12 ከቁጥር 3ን በማንበብ የመጀመሪያውን ፈተና ዛሬ እንመለከታለን። ጌታ ኢየሱስ ይመስገን። የመጀመሪያው ትልቁ የዚህ ትውልድ ፈተና፣ የቤተ ክርስቲያን ፈተና፣ የቅዱሳን ሁሉ ፈተና፣ የእግዚአብሔር ልጆች ሁሉ ፈተና፣ ትልቁ ፈተና የእውቀት መብዛት ነው። የእውቀት መብዛት እንዴት ፈተና ይሆናል? በዝርዝር እንመለከታለን። ትንቢተ ዳንኤል ምዕራፍ 12 ከቁጥር 3 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል። ብዙ ሰዎች ወደ ምርምር ወደ ፍልስፍና ይገባሉ ነው እዚህ ጋር የቃሉ መልእክት ኮንተክስቱ። ዕውቀትም ይበዛል። ምክንያቱም ሰው ለመመራመር ዕውቀት ሊኖረው ይገባል። ወደ ምርምር ደረጃ የሚያደርስ ዕውቀት ሊኖረው ይገባል። ስለዚህ ዕውቀትም ይበዛል ይላል። እንግዲህ ከመጨረሻው ዘመን ትልልቅ ፈተናዎች አንዱ የዕውቀት መብዛት ነው። የዕውቀት መብዛት በረከት ነው። የዕውቀት መብዛት ደግሞ ትልቅ የዘላለም ሕይወት ደግሞ ፈተና ነው። መጽሐፍ ቅዱሳችን ዕውቀት እንዲኖረን፣ ጥበብ እንዲኖረን፣ ጥበበኞች እንድንሆን፣ የዕውቀት ሰዎች እንድንሆን፣ ያለ ዕውቀት እንዳንኖር
በጣም አጥብቆ በብዙ የመጽሐፍ ቅዱስ ክፍሎች ይናገራል። በተለይም እንደ አሳይመንት የምሳሌ መጽሐፍ ብሰጣችሁ በምሳሌ መጽሐፍ ላይ ስለ ዕውቀት፣ ስለ ጥበብ፣ ስለ ማስተዋል፣ ስለ አእምሮ እዛ ጋር የተጻፉ ነገሮች ምን ያህል መጽሐፍ ቅዱስ የዕውቀት የጥበብ ደጋፊ እንደሆነ አምላካችን ራሱ የጥበብ ምንጭ የዕውቀት ምንጭ መሆኑን የዕውቀት ተቃዋሚ አለመሆኑን ወይም እግዚአብሔር የመሃይሞች አምላክ ብቻ አለመሆኑን መሃይምነትንም የሚደግፍ አምላክ አለመሆኑን በደንብ በተለይ በምሳሌ መጽሐፍ ላይ የምሳሌ መጽሐፍን መለስ ብላችሁ ተመልከቱት። በደንብ እዛ ጋር የእግዚአብሔር ቃል በግልጽ ያስቀመጠው እውነት አለ። በሌላ በኩል ደግሞ ያ ዕውቀት በአግባብ ካልተጠቀምን፣ በስርዓት ካልተጠቀምን እንዴት ከመንፈሳዊው ዓለም ከዘላለም ሕይወት ጋር ኮንታክት ፈጥሮ ግጭት ፈጥሮ ከዘላለም ሕይወት ጋር ባለመግባባት ከዘላለም ሕይወት ጉዟችን እንደሚያስተጓጉለን ከመንግስተ ሰማያትም እንዴት እንደሚያስቀረን መጽሐፍ ቅዱሳችን ደግሞ በግልጽ ይናገራል። እንግዲህ ዕውቀት ጥበብ በጣም ጠቃሚ ነው፣ ግን በአግባብ ካልተጠቀምን ዕውቀት ጥበብ ደግሞ እጅግ ደግሞ ፈታኝ ነው፣ ፈተና ነው። ለዚህ እንደ ምሳሌ ብዙዎቻችን የምናውቀውን ምሳሌ ብጠቀም መድኃኒት አሁን በሐኪም ቤት ሄደን በሕክምናው ለተለያዩ በሽታዎች ታዘውልን የምንጠቀማቸው መድኃኒቶች ኬሚካሎች ናቸው፣ ጎጂዎች ናቸው። ያንን መድኃኒት ግን በደንብ አስተካክሎ ሰውን ሳይጎዳ በሽታን እንዲጎዳ በሰው ላይ ጉዳት ቢፈጥርም ጉዳቱ ግን የተወሰነ እንዲሆን አርገው የዛ ባለሙያዎች ጥበብ የተሰጣቸው አስተካክሎ ያቀርባል። እነሱ አስተካክለው ካቀረቡት ውጪ ሰው ቢጠቀም ያ መድኃኒት ተብሎ የተሰጠው ነገር ደግሞ ገዳይ ሆኖ ይገላል። ልክ እንዲህ ማለት ነው። ዕውቀት ጠቃሚ ነው፣ ጥበብ ጠቃሚ ነው። ነገር ግን ይህ ጥበብ ይህ ዕውቀት ወደ እግዚአብሔር መንግስት ሲመጣ ወደ እግዚአብሔር መንግስት ዕውቀታችንን ጥበባችንን ይዘን ስንመጣ እንዴት መጠቀም እንዳለብን አገባቡን ካላወቅን ቀጥታ ከመንፈሳዊ ሕይወት ጋር ግጭት በመፍጠር መንፈሳዊ ሕይወታችንን ወደ መግደል ከክርስትና ወደ ማውጣት መንፈሳዊ ሕይወታችንን የመጨረሻ ለሰይጣን ወደሚጋለጥበት ደረጃ አሳልፎ ይሰጠናል። ሰዎች ከዘላለም ሕይወት የሚቀሩበትን ምክንያት መንግስተ ሰማያት ጌታ ኢየሱስ ክርስቶስን አምኖ ለመዳን ኢየሱስ ክርስቶስንም ለማወቅ ለመረዳት የሚቸገሩበትን ትልቁን ምክንያት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ከተጻፈው የእግዚአብሔር ቃል ልጀምር። የእግዚአብሔርን ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ ቁጥር 25 አነባለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጸሐፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ማለት ኢየሱስ ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው።
ለተቀሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል የእግዚአብሔር ቃል። እዚህ ጋር በግልጽ የእግዚአብሔር ቃል እንደሚነግረን ሰዎች የራሳቸውን የዓለም ጥበብ ይዘው በዛ ጥበብ ጌታ ኢየሱስ ክርስቶስን ልክ ኬሚስትሪን፣ ባዮሎጂን፣ ሌላውንም ትምህርት አልዘረዝረውም። ልክ ያን እንደሚያጠኑት ያን እንደሚረዱት በዛው ያን አፕሮች ይዘው ወደ እግዚአብሔር ቃል በሚቀርቡበት ጊዜ የእግዚአብሔር ቃል ሞኝ ያደርጋቸዋል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ። ጥበበኛ የታለ? የዚችም ዓለም መርማሪ የታለ? ዓለም በጥበቧ ምክንያት እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ይላል። የስብከት ሞኝነት የሚለው ባለመረዳት፣ በድንቁርና፣ በጭፍን ዝም ብለን ሳይገባን እንመን ማለት አይደለም። የስብከት ሞኝነት ማለት እንደ እግዚአብሔር ቃል የእግዚአብሔርን ጥበብ፣ ሰማያዊውን ጥበብ፣ መንፈሳዊውን ጥበብ ለመማር ያኛውን ጥበብ ማስቀመጥ ማለት ነው። ያኛውን የዚችን ምድር ጥበብ ለዚች ምድር ለምንገለገልበት ነገር ተጠቅመን ያ ጥበብ ደግሞ ወደ እግዚአብሔር መንግስት ሲመጣ አይሰራም። የእግዚአብሔርን መንግስት ነገሮችን የእግዚአብሔርን ምስጢር የምንረዳው በራሱ በእግዚአብሔር ጥበብ ነው። ያን እውነት ነው። እዛው አንድ ገጽ ገለበጥ አድርጋችሁ አንደኛ ቆሮንቶስ ምዕራፍ 2 ላይ የእግዚአብሔርን ቃል ምዕራፍ 2 ከቁጥር 6 ጀምረን በናነብ በበሰሉት መካከል ግን ጥበብን እንናገራለን። በበሰሉት መካከል፣ በሳይንቲስቶች በፕሮፌሰሮች መካከል ጥበብን እንናገራለን። ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትን የዚችን ዓለም ገዢዎች ጥበብ አይደለም። ነገር ግን አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚችም ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። ቃል ስንቀጥል መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። እንግዲህ ይሄኛው ምርምር የሚካሄደው ምርምር ይካሄዳል፣ መረዳት አለ፣ ማስተዋል አለ፣ ዕውቀት አለ፣ ጥበብ አለ። ግን ይሄኛው ዲስፕሊን ሌላ ነው። የዚህ ዓለም ደግሞ ትምህርት፣ የዚህ ዓለም ጥበብ፣ ዕውቀት ሌላ ነው። ያን ጥበብ ለዚች ምድር ኑሮ እንጠቀማለን። እስከ ጥግ ድረስ ብንመራመር የዚችን ዓለም ኑሮ ብናሻሽል፣ እቺ ምድር ለሰው ልጆች ምቹ እንድትሆን ብናደርግ ያ የእግዚአብሔር ፈቃድ ነው።
ግን ያም ተመሳሳይ ጥበብ ዕውቀት ይዘን በዛ አፕሮች ወደ እግዚአብሔር መንግስት ወደ እግዚአብሔር ቃል ቀርበን እንረዳ ብለን ብንል ግን የእግዚአብሔር ነገር ድንጋይ ነው የሚሆነው፣ ሞኝነት ይሆንብናል። ስለዚህ መጽሐፍ ቅዱሳችን እዛው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ላይ መጽሐፍ ቅዱሳችንን አንደኛ ቆሮንቶስ ምዕራፍ 3 እዛው ቁጥር 13 ላይ ማንም ራሱን አያታልል፣ ማንም ራሱን አያታልል፣ በግብዝነት አይኑር ማለት ነው። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞ ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። ስለዚህ ብለን የምንጀምረው አንድ መንፈሳዊ ጥበብ፣ አንድ መንፈሳዊ ዕውቀት፣ አንድ ሰማያዊ ነገር አለ። ያም የመንግስተ ሰማያት ጉዳይ፣ የዘላለም ሕይወት ጉዳይ፣ የጌታችን የኢየሱስ ክርስቶስ ጉዳይ፣ የአምላክ ጉዳይ። ይሄ አጠቃላይ መንፈሳዊው ዓለም ራሱን የቻለ የራሱ አካሄድ፣ የራሱ ስርዓት፣ የራሱ መንገድ ያለው ስርዓት ነው። ስለዚህ የዚህን ዓለም ጥበብ የዚህን ዓለም ዕውቀት ይዘን ወደ መንፈሳዊው ዓለም በምንመጣበት ጊዜ መንፈሳዊው ዓለም ለኛ የመጨረሻ ሞኝነት ይሆንብናል። በተቃራኒው ደግሞ መንፈሳዊው ዓለም የዚህን ዓለም ጥበበኞች ሞኞች ይላል። ያኛው ዓለም ይሄን ሞኞች፣ ጅሎች፣ እንስሶች ይላል። ይሄኛው ዓለም እንደዛው ባይሳደብም ግን አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ቃል እንደጠቀሰው በቃ ጥበበኞች ይሄን ነገር ማግኘት እንደማይችሉ በእነሱ መካከል የሰማይ ዕውቀት እንደሚነገር የእግዚአብሔር ቃል ይናገራል። መጽሐፍ ቅዱሳችን ለዚህ ምሳሌ የሚሆነን ሰው ሐዋርያ ጳውሎስን አንስተን ሐዋርያ ጳውሎስ በተለይ በአዲስ ኪዳን ካሉት እጅግ ከተማሩ ሰዎች አንዱ ነው። ብዙ ትምክህት ያለው ሰው ነው። ብዙ ነገር ብዙ በእግዚአብሔር ፊት በሚቀርብበት ሰዓት እንደ ሰው የሚመካበት ያለው ሰው ነው። ግን ወደ እግዚአብሔር ቀርቦ መንፈሳዊውን ዓለም ለመረዳት እንዴት እግዚአብሔር እንዳገዘው እንደረዳው የእግዚአብሔርን ቃል ፊልጵስዩስ መልእክት ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ይመስገን ለማያያዝ ከቁጥር 3 ጀምሬ አነባለሁ። ፊልጵስዩስ መልእክት ምዕራፍ 3 ከቁጥር 3 እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበሩ። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበሩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበሩ። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ቁጥር 8ን አስተውሉ። አወን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥሬዋለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እዚህ ጋር በግልጽ ሐዋርያ ጳውሎስ
ወደዚህኛው መንፈሳዊ ዓለም በሚመጣበት ጊዜ እዛኛው ዓለም ላይ በነበረ ጊዜ ትምክህት ለሱ የሆነውን ነገር ረብ የነበረውን ነገር ሁሉ ቁጭ አርጎ ሀ ብሎ ጀማሪ ሆኖ ተማሪ ሆኖ ሞኝ ሆኖ መንፈሳዊውን ዓለም ዕውቀት ጥበብ እንደጨበጠ ትልቅ ሐዋርያ ተብሎ ዓለምን በወንጌል እንደገለባበጠ ብዙ መልእክቶችን እንደጻፈ በእግዚአብሔር ቃል በግልጽ እንረዳለን። ለምንድነው ይሄም የሆነው ብለን ካልን አንድ የእግዚአብሔርን ቃል ምሳሌ ምዕራፍ 21 ላይ አነባለሁ። ጌታ ኢየሱስ ክርስቶስ ይመስገን። ለምን የዚህ ዓለም ጥበብ ዕውቀት ከመንፈሳዊው ዓለም ጥበብ ዕውቀት ጋር ይጋጫል ብለን ካልን የእግዚአብሔር ቃል ምሳሌ ምዕራፍ 21 የእግዚአብሔርን ቃል ቁጥር 29 ወረድ ብዬ አነባለሁ እስከ ቁጥር 31 ድረስ። ምሳሌ 21 ቁጥር 30 ጀምረን ስናነብ ቅን ሰው ግን መንገዱን ያጸናል ይልና ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። እዚህ ጋር በግልጽ የእግዚአብሔር ቃል እንደሚነግረን ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። እሱ በፈጠራቸው ፍጥረታት እንፈላሰፍ፣ እናጥና። ስለ በሽታ ብናጠና አእምሯችንን የበለጠ እግዚአብሔር ይከፍታል። ስለተለያዩ ነገሮች አጥንተን በዚች ምድር በምንኖረው ኑሮ ህይወታችንን በተሻለ ሁኔታ ለመምራት ብንታገል እግዚአብሔር በጎናችን ቆሞ ያግዘናል። ነገር ግን በእግዚአብሔር ላይ ለመፈላሰፍ ብንሞክር ግን በእግዚአብሔር ላይ ጥበብ ወይም ማስተዋል ወይም ምክር የለም። እግዚአብሔርን ተመራምሮ ያገኘ አንድም ሰው የለም። አሁንም በዚህ ዘመን በማስተዋል ሰው በራሱ ጥበብ፣ በራሱ ዕውቀት፣ በራሱ ምርምር የትኛውም ሪሰርቸር፣ የትኛውም ጠቢብ፣ የትኛውም ሳይንቲስት በራሱ ጥበብ እግዚአብሔርን እስከ ዘላለምም ሊያገኝ አይችልም። እግዚአብሔር ራሱን ስለገለጠ የገለጠውን እውነት በእምነት ተቀብለን ያን እውነት ተረተን በዛ እውነት ላይ ቆመን ነፍሳችንን እናድናለን። ነገር ግን የዚህ ዓለም ጥበብ በዚህ በመጨረሻው ዘመን እየጨመረ ከመሄዱ የተነሳ በእግዚአብሔር ላይ የሚደረጉ ፍልስፍናዎች በጣም እየጨመሩ መጥተዋል። እጅግ ብዙ የመጽሐፍ ቅዱስ ትምህርት ቤቶችን የሌሎችን ማለት ነው መጽሐፍ ቅዱስ ትምህርት ቤቶች ቀጥታ ፍልስፍናን የሚያስተምሩት የእግዚአብሔርን ጾታ ጭምር እስከ መመራመር በእግዚአብሔር ዙሪያ እጅግ ብዙ ፍልስፍናዎች ተሰርተዋል። እነዛ ፍልስፍናዎች እጅግ ጥልቅ ወደሆነ ክህደት፣ ጥልቅ ወደሆነ ሞኝነት፣ ጥልቅ ወደሆነ ከእግዚአብሔር ሕይወት ወደ ራቀ ማንነት ይሄድ ዓለም ከቷል። ያን የክህደት መንፈስ፣ ያን እጅግ ጠማማ የሆነ አካሄድና መንፈስ ይዘው ወደኛ ሰዎች በሚመጡበት ጊዜ እኛም ደግሞ የመንፈሳዊውን ዓለም ጥበብና የዚህን ዓለም ጥበብ ልዩነት ተረተን በደንብ ፍልስፍናንና እውነትን ተረተን በእግዚአብሔር ጽድቅ በእግዚአብሔር እውነት በደንብ ታድቀን ካልቆምን የዚህ ዓለም ፍልስፍና እጅግ ፈታኝ እየሆነ ነው ለትውልዱ። የዚህ ዓለም ፍልስፍና በሁለት መንገድ ፈተና የሆነ ነው። በሁለት መንገድ በጣም በብዙ መንገድ ፈተና እየሆነ ነው፣ ግን በሁለት መንገድ ትልቅ ፈተና እየሆነ ነው። አንደኛው የመጀመሪያው መንገድ ወደ ቅዠት በመክተት የትውልድን አእምሮ በማበላሸት እጅግ ብዙ ነገሮች ስለተለቀቁ በእጃችን በያዝነው ስልክ መላውን ዓለም ማሰስ ስለምንችል ብዙ ነገሮችን
በቀላሉ የምናውቅበት የእውቀት መንገድ ወይም የእውቀት ቁልፍ በዚህ ምድር ላይ ስለተከፈተ እዛኛው ዓለም ውስጥ ሰምጦ በመግባት ወደ ቅዠት በመግባት አልፎም ወደ ፍልስፍና በመግባት መንፈሳዊ ህይወት የብዙዎች እየሞተ ይሄዳል። ለመጸለይ ጊዜ ያጣሉ፣ በስልክ ተተክለው ይውላሉ ያድራሉ፣ መላውን ዓለም ያስሳሉ። አሜሪካን ጋር ይሄዳሉ፣ አውሮፓ ይሄዳሉ፣ ኤዥያ ይሄዳሉ፣ አፍሪካ። እያንዳንዱ ሰው የበላውን በልቶ ያደረውን ምግብ ጭምር ለማወቅ ይታገላሉ። እጅግ ከፍ ወዳለ ቅዠት ውስጥ ትውልዱ እየገባ ነው። ያ ምን ያህል ዲስትራክሽን በዚህ ዓለም ላይ እያመጣ ስለ እንዳለ በተለይ ይሄን ፕሮግራም እያስተባበራችሁ ያላችሁ ወንድሞች የሰማይ አምላክ ጌታ ኢየሱስ አብስቶ ይባርካችሁ። እስቲ በዚህ ዙሪያ የተሰሩ የሪሰርች ውጤቶችን ምን ያህል ማህበራዊ ህይወትን እያቃወሰ፣ ምን ያህል የትዳር ህይወት እየተቃወሰ፣ ምን ያህል የሰዎች ባህሪ እየተቃወሰ፣ ምን ያህል የሰዎች ህይወት እጅግ ከፍ ወዳለ አመጽ፣ ምስቅልቅል የማህበራዊ ህይወት ብልሽት ውስጥ እየገባ እንዳለ ራሳቸው አዋቂዎች ሪሰርች አድርገው ያስቀመጧቸውን አንዳንድ የምርምር ውጤቶችን እባካችሁ እናንተ ቅርብ ስለሆናችሁ እነዛን እያገኛችሁ ለትውልዱ ብታስቀምጡ፣ በዚህ ክፍል ላይ ብታስቀምጡ፣ ብትወያዩ። ሶሻል ሚዲያ ላይ ያለው አጠቃቀም ስርዓት ካጣ ውጤቱ ምን ሊሆን እንደሚችል መድረሻው ምን እንደሆነ ራሳቸው አጥንቶ ያስቀመጡትን እያነሳችሁ በደንብ በቤተ ክርስቲያን ውስጥ ያሉ ቅዱሳን ወደዛ ህይወት ውስጥ ዘልቀው ገብተው በብዙ እስረኛ ከመሆናቸው በፊት፣ ከመጎዳታቸው በፊት፣ መንፈሳዊ ህይወታቸው ባዶ ከመሆኑ በፊት፣ ህይወታቸው ከጥቅም ውጪ ከመውጣቱ በፊት ብትደርሱላቸው፣ ብትታደጓቸው፣ በዚህ በኩል ብታግዟቸው፣ አጥር ብትሆኑ፣ በዚህ በኩል ለቤተ ክርስቲያን ብትቆሙላት በእውነት ከነፍሴ ባርካችኋለሁ፣ እጸልይላችኋለሁ። እናንተ ቅርብ ናችሁ፣ እዛው ሰፈር ስላላችሁ እዛው ዓለም ያሉትን እንደው ጥቅሙንና ጉዳቱን በደንብ አጉልታችሁ ማሳየት ብትችሉ። እኔ ወደዛ አልገባም። እኔ ግን ወደ መጽሐፍ ቅዱስ አምጥቼ በእግዚአብሔር ቃል ቻሌንጅ አደርጋለሁ። አንድ መጽሐፍ ቅዱስ ክፍልን በደንብ ብናነብ የእውቀትን ኮንታክት፣ እውቀት እንዴት ሆኖ ከመንፈሳዊው ዓለም ጋር ግጭት እንደሚፈጥር፣ በምን አይነት አግባብ መጠቀም እንዳለብን፣ በመንፈሳዊው ዓለምና በዚህ ምድር እውቀት ጥበብ መካከል ያለውን ፈተና እግዚአብሔር አስቀድሞ በቃሉ ያስቀመጠውን እኔ በመጽሐፍ ቅዱስ እመክራችኋለሁ። እዚህ ክፍል ላይ ያላችሁ ጠቢባን ግን በዚህ ጉዳይ ራሳችሁም ሪሰርች ሰርታችሁ ወይም የተሰሩ ሪሰርቾችንም በደንብ አዘጋጅታችሁ ለትውልዱ ድጋፍ ብትሆኑ የሚል ትልቅ ጥሪ አለኝ። እኔ ግን አንድ የፍልስፍና መጽሐፍ ወደ ፍልስፍና የገባ ሰው ሙሉ በሙሉ ወደ ፍልስፍና ዓለም ገብቶ ሰምጦ ተጎቶ ብዙ ፈተና ጉዳት ውስጥ ከገባ በኋላ በንስሐ መንፈስ ሆኖ የጻፈውን የመክብብን መጽሐፍ በማንሳት ሙሉ የመክብብ መጽሐፍ ለማንበብ ጊዜው ስለማይፈቅድልኝ አለፍ እያል የመጀመሪያውን እንዴት ሰው ወደ ቅዠት ወደ እብደት ሊገባ እንደሚችል፣ አእምሮን ሊያጣ እንደሚችል፣ መንፈሳዊ ህይወትን ሊያጣ እንደሚችል በዚህ እውነት በደንብ ልሞግታችሁ እፈልጋለሁ። ይሄን መጽሐፍ የጻፈው ሰው የዳዊት ልጅ ሰለሞን ትልቅ መንፈሳዊ ልምምድ የነበረው ሰው ነው። እግዚአብሔር ጸጋ ያበዛለት ሰው ነው። ትልቁ የኢየሩሳሌምን ቤተ መቅደስ የሰራ ሰው ነው። ከሰማይ የእግዚአብሔር ደመና በተፈጥሮ አይን የሚታይ ደመና ወርዶ የእግዚአብሔርን ቤተ መቅደስ እስኪሞላ ድረስ
የጸለየ ሰው ነው። የጸሎት ሰው ነበር። መንፈሳዊ ሰው ነበር። ለእግዚአብሔር በጣም ቅን ሰው ነበር። እግዚአብሔር የመገናኛውን ድንኳን ወደ ቤተ መቅደስ እንዲቀይርና የእስራኤልን ሕዝብ እንዲያስተዳድር የሰጠውን ጥበብ ዕውቀት ይዞ ያንን ጥበብ ወደ ፍልስፍና ዓለም ይዞ ገባ። በዛ ምክንያት ይሄ ሰው ያ መንፈሳዊ ሕይወቱ ከእግዚአብሔር ጋር እንዲህ ፊት ለፊት ተገልጦ እግዚአብሔር ሲያናግረው የነበረው ሰው ከዛ ሕይወት ወድቆ በምን አይነት ፈተና ዘመኑ እንዳበቃ በእግዚአብሔር ቃል ተጽፏል። በዚህ ክፍልም እንደ ንስሐ የሄደበትን የስህተት መንገድ አስቀምጦ ለትውልዱ የእግዚአብሔር ቃል በተለይ ለዚህ ለመጨረሻው ዘመን ለኛ ለልብ ማቅናት ምክንያት እንዲሆንልን ይሄ ቃል ተቀምጧል። አንብቡት። መክብብ መጽሐፍን እኔ አለፍ አለፍ እያልኩ የተወሰኑ ክፍሎችን አነባለሁ። መክብብ ምዕራፍ 1 ከቁጥር 12 ጀምሬ ሳነብ የእግዚአብሔር ቃል እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበሩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋው። እግዚአብሔር ይደክሙበት ዘንድ ይችን ለሰው ልጆች እየሰጠ ክፉ ጥረት ናት። ሁሉን ነገር ካላወቅኩ ብሎ ተነሳ። ሁሉን ነገር ማወቅ አንችልም። አንድ ነገር አውቀን በዛ ባለሙያ ሆነን በዛ ዲግሪም ኖሮን ማስትሬትም ዶክተሬትም ሳይንቲስትም ፕሮፌሰርም ብንሆን የሰማይ አምላክ ደስ ይለው። ግን ይሄኛውን እግዚአብሔር ለሕዝቡ የሰጠውን ከሰማይ የተሰጠውን ጥበብ ይዞ በመላው ዓለም ያለውን ነገር በቁጥጥር ስሬ ካላስገባው ብሎ ጀመረ። ከፀሐይ በታች የተሰራውን ስራ ሁሉ አየው፣ እነሆ ሁሉ ከንቱ ነው፣ ነፋስን እንደመከተል ነው ይላል። ተመልከቱ። ምዕራፍ 2 ቁጥር 1 አነባለሁ። እኔ በልቤና በደስታ እፈትንሃለሁ፣ መልካምንም ቅመስ አሉ። ይህም ደግሞ እነሆ ከንቱ ነበረ። ሳቅን እብድ ነህ፣ ደስታንም ምን ታደርጋለህ አሉት። ደስታን መመራመር ጀመረ። ሳቅን መመራመር ጀመረ። ሳቅ ምንድን ነው ብሎ በሳቅ ላይ ሪሰርች መስራት ጀመረ። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናን ለመያዝ በልቤ መረመሩ። ትልቅ ስራን ሰራው። ቤቶችን አደረጉ፣ ወይንን ተከሉ፣ አትክልትን ገነትን አደረጉ፣ ልዩ ልዩ ፍሬ ያለባቸውን ዛፎች ተከሉባቸው። የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረጉ። ወንዶችና ሴቶች ባሪያዎች ገዛው። የቤት ውልድ ባሪያዎች ነበሩኝ። ከኔ አስቀድሞ በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶች መንጋዎች ነበሩኝ። ብርን፣ ወርቅን፣ የከበረውን የነገስታት የአውራጃ መዝገብ ሰበሰቡ። አዝማሪዎችን፣ አርሆችን፣ የሰውን ልጆች ተድላ እጅግ የበዙ ሴቶችን አከማቸው። ታላቅ ሆኑ። ከእኔ አስቀድሞ በኢየሩሳሌም ከነበሩት ሁሉ ይልቅ ከበሩ። ደግሞ ጥበቤ ከኔ ጋር ጸንታ ኖረች። ዓይኖቼን ቁጥር 10 አስተውሉልኝ። ምዕራፍ 2 ቁጥር 10 ዓይኖቼ ከፈለጉት ሁሉ አልከለከሏቸው። ዓይኖቼ ይሄን ቃል በደንብ ደጋግሜ ላነብ ፈልጋለሁ። ዓይኖቼንም ከፈለጉት ሁሉ አልከለከሏቸው። ልቤም በድካም ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራቁም። ከድካምም ሁሉ ይህ እድል ፋንታዬ ሆነ። እጄ የሰራቻትን ስራዬን ሁሉ የደከምሁባትን ድካሜን ሁሉ ተመለከቱ። እነሆ ሁሉ ከንቱ፣ ነፋስንም እንደመከተል ነበር። ከፀሐይ በታች ትርፍ አልነበር። እኔም ጥበብንና እብደትን፣ ስንፍናን አይ ዘንድ ተመለከቱ።
ጥበብን መልሼ ጥበብ ምንድነው? እብደት ምንድነው? ስንፍና ምንድነው? ወደ እብደትም ገባው፣ ወደ ስንፍናም ገባው። ተመልከቱ እንግዲህ ከዚህ ውጭ አይደለም አሁን በዓለም ላይ እየሆነ ያለው ነገር። የዚህ የመጨረሻው ዘመን የእውቀት መብዛት፣ እውቀት ቀርቦ መኖር እንዲህ አይነት ቅዠት ውስጥ ነው እየከተተ ያለው። ስለዚህ ሰዎች አይናቸው በፈለጉት መንገድ ሁሉ ሰምጠው ገብተው ከተወሰነ ጊዜ በኋላ ራሳቸውን ያጣሉ። አእምሯቸውን ያጡ ወንድሞች ገጥመውኛል። በጣም ለሀገር የሚጠቅም ጭንቅላት ያላቸው ዛሬ አብደው እቤታቸው የቀሩ አሉ። ህይወታቸውንም ያጡ በሐዘን ነው ይሄን ማነሳው። በትልልቅ ፈተናዎች የቀሩ አሉ። አልፎም ደግሞ በቤተ ክርስቲያን ውስጥ ዛሬ እያሉ በሊሳን የማይናገሩ የእግዚአብሔር ክብር በህይወታቸው የሌለ የሰማይ ጸጋ የሌላቸው መንፈሳዊው ዓለም ሞኝነት የሚመስላቸው በቤተ ክርስቲያንም ውስጥ ቁጭ ብለው ከኋላ ጉግል ማድረግ የሚፈልጉ ሞባይላቸውን ይዘው አሁንም ምርምሩ ቤታቸው አላልቅ ብለው ቸርችም ውስጥ ቁጭ ብለው እዛው የቅዠት ዓለም ውስጥ የሚዋኙ እጅግ ብዙ ወንድሞች እህቶች አሉ። ይሄ ትልቅ ፈተና። እዚህ ጋር ሰለሞን መክብብን እየተመለከታችሁ ስትሄዱ የእንስሳ ነፍስና የሰው ነፍስ እኩል ነው ወደ ማለት ደረሰ። ሰው ወደ ሰማይ እንደሚሄድ እንስሳ ነፍስ ወደ ምድር እንደሚገባ ማናየ ወደ ማለት ጀመረ። ብዙ ቃዠ፣ ብዙ ቅዠት ውስጥ ገባ። ነገር ግን የመጨረሻውን መደምደሚያ መክብብ 12 ላይ ቁጥር 1 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ይኸው እኔም ቃዥቼ ምንም አላገኘሁም፣ ሁሉም ከንቱ ነፋስን እንደመከተል ነው። ስለዚህ ብዙም ዘመኑ ከማለቁ በፊት ባለህ እድል፣ ባለህ ጉብዝና፣ ባለህ ወጣትነት፣ ባለህ መልካም ዘመን ወደ ከንቱ ወደ ሆነ ነገር ውስጥ ሳትገባ ህይወትን ታደግ ብሎ ትልቅ ምክር ለትውልድ አስቀመጠ። በተለይ ለዚህ ለመጨረሻው ዘመን ቁጥር 9 ጀምሬ አነባለሁ ለማሳጠቅ። ሰባኪው ጠቢብ ስለሆነ ለህዝቡ ዕውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረና ፈላለገ፣ አስማማ። ሰባኪው ያማረውን በቅን የተጻፈውን እውነተኛ ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰበሰቡት ቃላት እንደተቸነከሩ ችንካሮች ናቸው። ከነዚህ ሁሉ በላይ ልጄ ሆይ ተግሣጽን ስማ። ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ እጅግ ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። አንድ ቀን ወደ ብርሃን እግዚአብሔር ያመጣዋልና አንተ ባንተ ጭንቅላት ሁሉን ነገር መቋጫ እሰጣለሁ ብለህ አትበድ። ቅዠት ውስጥ አትግባ። ቃዠዋል። በዚህ ቅዠት ምክንያት እግዚአብሔር ሰለሞንን ተቆጣው። በአባቱ መስዋዕትነት ምክንያት ለአባት ለዳዊት ስል ብሎ በዘመኑ አለፈ። ልክ ከሰለሞን በኋላ ቀጥሎ ያለው ዘመን የእስራኤል መንግስት ውድቀት እንመለከታለን። የእስራኤል ለሁለት መከፈል፣ የመንግስት ውድቀት፣ እንደ ህዝብ የእስራኤልን ከፍተኛ ፌለሪቲ እንመለከታለን። ዛሬም በግል ህይወታችን፣ ለቤተሰባችን፣ ለትዳራችን፣ ለመግባት ለመውጣታችን የዚህ ዓለም ዕውቀት የዕውቀት መብዛት ፈተና ሆኖ እኛም የሰለሞንን መንገድ ተከትለን ታላቅ ውድቀት ውስጥ ህይወታችን እንዳትገባ አስቀድመን ይሄን እንማር። ይሄ የእግዚአብሔር ቃል የማይበቃችሁ ካላችሁ እዚህ ጋር ያላችሁ ወንድሞች ሪሰርቸሮች የሰሯቸውን ጥናቶች እባካችሁ አስቀምጡ። የዚህ ዓለም የመጨረሻ ቁጥር 1 ገዳይ ዲፕሬሽን እየሆነ ነው።
ከተወሰኑ ዓመታት በኋላ ትልቁ የሰው ገዳይ ሰው የሚሞትበት በሽታ የአእምሮ በሽታ እየሆነ ነው። ድብርት እየሆነ ነው። ሰው አእምሮን እያጣ ነው። ወዳደገው ዓለም ሄዳችሁ ባደገው ዓለም ውስጥ ያላችሁ ያንን በግልጽ እያያችሁ ሰው የአእምሮ መድኃኒት እየወሰደ ነው የሚኖረው። በስጋራ ጥገኝነት፣ በተለያዩ ድረግ ጥገኝነት ነው እየኖረ ያለው። እንዳለ ትውልዱ ይሄ ዕውቀት ገደል ውስጥ ከቷል። በዚህ በኩል ልማት አለ፣ በዚህ በኩል ትልቅ በረከት አለ፣ መልካም ነገር አለ። በዚህ በኩል ደግሞ ወደ ፍልስፍና ዓለም ሰው በመግባቱ ምክንያት የድካሙን ፍሬ መብላት አልቻለም። በሰላም በደስታ መኖር አልቻለም። የራሱን ስራ ሰርቶ የራሱን ዕውቀት አሳድጎ የአንድ ነገር ባለሙያ ሆኖ የራሱን ዕውቀት ጥበብ አሳድጎ ያንን ለዚህ ምድር ኑሮ ተጠቅሞ ወደ እግዚአብሔር መንግስት ሲመጣ ደግሞ የእግዚአብሔርን ቃል በቅንነት ተከትሎ ልክ እንደ ዳንኤል ማለት ነው። የዳንኤል አይነት ህይወት ዓለምን በሚገዛ መንግስት ውስጥ ቁጥር 1 ጥበበኛ፣ በባቢሎን መንግስት በዳሪዮስ መንግስት ቁጥር 1 ጥበበኛ፣ ገልበጥ ስታረጉ ደግሞ 21 ቀንና ሌሊት የሚጾም መንፈሳዊ ሰው፣ ከሰማይ መልአክ ተገልጦ የሚያናግረው ሰው፣ የእግዚአብሔርን ነገር ምንም ኮምፕሮማይዝ የማያደርግ ለእግዚአብሔር ጽድቅ የሚቆም ሰው፣ በዚህ በኩል ደግሞ በባቢሎን ጥበብ ዕውቀት በኩል እንከን የሌለበት ጥበበኛ፣ ጠቢባንን አፋቸውን የሚያዘጋ። ዛሬ በምድር ላይ ሳይንቲስቶች ለእግዚአብሔር ሲከራከሩ ሲሟገቱ በጣም ደስ ይለኛል። ማን ያውቃል ነገ ከሐዋርያት ቤተክርስቲያን እንደዛ አይነት ሳይንቲስቶች ቢወጡ የሚል ትልቅ መሻት አለኝ፣ ረሃብ አለኝ። እየጠፋ ላለው ትውልድ እኛም ከዚህ ከመጨረሻው ዘመን ከዕውቀት ፈተና ድነን መንግስተ ሰማያት እንውረስ። ለዚህ ደግሞ ለሚጠፋውም ዓለም መድኃኒት አድርጎ ኢየሱስ ቢቀባችሁስ? በዳንኤል ጸጋ ኢየሱስ በላያችሁ ላይ የዳንኤልን መንፈስ ልኮ በትልቅ ጸጋ ተቀብታችሁ ይሄ ትውልድ ለእናንተ አምላክ ቢንበረከክ የዳንኤል አምላክ ይባረክ እንደተባለ እንደገና ደግሞ በዚህ ትውልድ በዕውቀት በጥበብ ለእግዚአብሔር ቆማችሁ ምድራዊውን ጥበብ በራሱ ቦታ የራሱን ሊሚት አሳይታችሁ የመንፈሳዊውን ዓለም ደግሞ ከፍታና ጥልቀት በደንብ ለይታችሁ ለነሱ በሚገባቸው በሳይንቲስቶች ቋንቋ ተንትናችሁ ነግራችሁ አፍ የምታዘጉ ወንድሞች እህቶች ትቀባላችሁ ብዬ አምናለሁ፣ እጠብቃለሁ። የሰማይ አምላክም ይባርካችኋል። ለኛም ከወጥመድ እንዳን። የመጀመሪያው የዕውቀት ፈተና ወደ ቅዠት ዓለም ውስጥ መክተት ነው። ወደ ቅዠት የገባችሁም ተመለሱ። በዚህ መልእክት እመክራችኋለሁ። መክብብ መጽሐፍን አንብባችሁ ተመለሱ። መክብብ መጽሐፍ የማይበቃችሁ ከሆነ በምድር ያለውን ተመራምሮ ያስቀመጡትን የዚህ ዓለም ጥበብ ወደ ፍልስፍናው ዓለም የገቡ ሰዎችን ወደ እብደት እያመራ መሆኑን የአእምሮ በሽተኛ ዓለም እየሆነች መቀጠሏን የተሰሩ በግልጽ የተቀመጡ ሪሰርቾችን ተመልከቱ። ልክ እናንተም ቀጥሎ የአእምሮ በሽተኛ ለመሆን ከፈለጋችሁ ያን መንገድ ተከተሉ። ያ ካልሆነ ግን እግዚአብሔር አእምሯችሁን ይባርክ። ለትውልድ የሚጠቅም ስራ ስሩ። ለዚች ምድር ብዙ መልካም ነገር አድርጉ። መንፈሳዊውን ዓለም ደግሞ በራሱ ጥበብና ዕውቀት ያዙት። አንዱ ፈተና ይሄኛው ነው። ሁለተኛው የዚህ ዓለም ጥበብ በመንፈሳዊ ዓለም ላይ የሚያጠላው ጥላ፣ ሁለተኛው ትልቁ ፈተና ባህሪን ማበላሸት ነው። እንግዲህ ትምህርት ምናልባት አሁን ትርጉሙ የተለወጠ አይመስለኝም። ትምህርት ማለት የባህሪ ለውጥ ማለት ነው። ትምህርት ሰዎችን ለውጦ አንድ የሆነ ባህሪ ወይም አንድ ማንነት ውስጥ ይከታል። ኢየሱስ ክርስቶስም ደግሞ ክርስትናም ደግሞ የባህሪ ለውጥ ነው፣ የማንነት ለውጥ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው።
ትምህርት ለውጦ የሚሰጠን ማንነትና ኢየሱስ ለውጦ የሚሰጠን ማንነት ሁለቱ ይጋጫሉ፣ የተለያዩ ናቸው። ጌታ ኢየሱስ ትሁት ያረገናል፣ የዋህ ያረገናል፣ ቅን ያረገናል፣ አልቃሻ ያረገናል፣ ጸላይ ያረገናል፣ የፍቅር ሰው እንድንሆን ያረገናል። ይሄ ዓለም ደግሞ ትዕቢተኛ፣ ተንኮለኛ፣ ጠማማ፣ በጣም ክሪቲካል ሜንታሊቲ ያለው ሰው፣ እነዚህ በሙሉ ከክርስትናው ጋር ኮንታክት የሚፈጥሩ ነገሮች ናቸው። ስለዚህ መጽሐፍ ቅዱሳችንን ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያ ጳውሎስ በትልቅ ስጋት ለቆሮንቶስ ቤተክርስቲያን ያስቀመጠውን መልእክት በዚሁና ሌሎችንም ጥቅሶች ጨምሬ ይህን ትምህርት እደመድማለሁ። ጌታ ኢየሱስ ለዘላለም ይባረክ። የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 1 ጀምረን ስናነብ የእግዚአብሔር ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱ፣ በእግዚአብሔር ቅንዓት እቀናላችኋለሁና። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ለክርስቶስ ከሚሆን ቅንነትና ንጽሕና፣ ቅንነት የሚለውን ይገባቸዋል። በእንግሊዝኛው መጽሐፍ ቅዱስ እዩ፣ ሲምፕሊሲቲ። ይሄ ትሁት የሆነ ህይወት፣ አልቃሻ ህይወት፣ የእግዚአብሔርን ነገር ተቀብሎ የሚያስተናግድ ህይወት። ያ ህይወት ከህይወታችሁ እንዳይጠፋ ከኤደን ገነት ከጸጋ ወጥተው ወደ አእምሮ ነው የተመለሱት። ዛሬ ጌታ ኢየሱስ ክርስቶስ አእምሮአችን እያለ ጸጋን ሊያለብሰን ፈቅዷል። ምድራዊ ዕውቀታችንን፣ ምድራዊ ነገራችንን ጥበበኞች ነን፣ በያለንበት ቦታ እንጠቀማለን። ልክ ግን ወደ ቤተ ክርስቲያን በራፍ ስንደርስ ወይም ወደ እግዚአብሔር መለስ ስንል በቤታችንም ሆነን ቅኖች፣ የዋሆች፣ በጣም ትሁታን፣ አልቃሻዎች፣ መንፈስ ቅዱስ ሲወርድ የእግዚአብሔር መንፈስ እንደሚፈቅድ የምንሆን ነው እንድንሆን እግዚአብሔር የሚፈቅደው። ይሄ ቅንነት ከተቀማ ክርስትና የለም። ስለዚህ በፌስቡኩ በማህበራዊ ሚዲያው ከአግባብ ውጪ ከሊሚቱ በላይ ለትምህርታችን ለሚያስፈልገው ነገር ከመጠቀም ያለፈ ወደ ፍልስፍናው ዓለም ገብተው የተጠቀሙ ወንድሞች እህቶች ህይወታቸው ደርቆ ይመጣል። ስብከት ሲሰበክ አቃቅር ያወጣል። ሰባኪውን በተለያየ መልክ ወደ ትችት ወደ ፍርድ ይቀርባል። መንፈሳዊ ህይወታቸው ይደርቃል። የእግዚአብሔር ጸጋ ከህይወታቸው ይርቃል። ሊሳን የማይናገሩ መንፈስ ቅዱስ የማይንቀሳቀስ ተንበርክከው 1 ሰዓት መጸለይ የማይችሉ ጉልበታቸውን መሬት አስነክቶ የሚነሱ ሁሌ ነገራቸው በስልካቸው ላይ የተጣበቀ እጅግ ፈተና የሆነ ህይወት ውስጥ ይገባል። ይሄን ፈተና ለመታደግ ከባለፈው ሳምንት ጀምሮ ከባለፈው ጌታ ኢየሱስ ይባረክ። ድምጼ ትንሽ የተቋረጠ ይመስለኛል። የተወሰኑ ጥቅሶችን በመጽሐፍ ቅዱስ ስለ ቅንነት የተጻፉ ጥቅሶችን በማንበብ የዛሬውን ትምህርት አጠቃልላለሁ። መጽሐፍ ቅዱሳችንን ወደ መዝሙረ ዳዊት በመሄድ ውስን ጥቅሶችን አንብቤ የዛሬውን ትምህርት ወደ መዝጋት ወደ ማጠቃለል እመጣለሁ። የሰማይ አምላክ ኢየሱስ ለዘላለም ይባርካችሁ፣ በጣም አብስቶ ይባርካችሁ። ይህን ትምህርት እያዘጋጃችሁ እዚህ ጋር የእግዚአብሔርን ቃል መዝሙር በቅንፍ 97 ቁጥር 11 ላይ ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። የእግዚአብሔር ደስታን መለማመድ ከፈለጋችሁ ልበ ቅን ሁኑ፣ በጣም ቅኖች ሁኑ። ቅኖች ከሆንን የእግዚአብሔር ደስታ የተዘጋጀው ለኛ ነው።
እዛው መዝሙር 99 ከቁጥር 4 ላይ አንተ ቅንነትን አጸና ይላል። አንተ ቅንነትን አጸና። ቅንነትን በጣም እግዚአብሔር እንደሚፈልግ የቅኖች አምላክ እንደሆነ እዛው መዝሙር በቅንፍ 11 ከቁጥር 1 ላይ ሃሌሉያ አቤቱ በቅኖች ሸንጎ በጉባኤ በፍጹም ልቤ አመሰግናለሁ። ጉባኤያችን የቅኖች ሸንጎ ይሁን። ትንቢት የሚነገርበት፣ ሊሳን የሚነገርበት፣ ታምራት የሚሰራበት፣ ሙታን የሚነሳበት፣ የእግዚአብሔር ቃል በስልጣን የሚሰራበት ይሁን። እዛው መዝሙር በቅንፍ 112 ከቁጥር 3 ላይ የእግዚአብሔር ቃል እንደዚህ ይላል፣ ክብርና ባለጠግነት በቤቱ ነው፣ ጽድቁ ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። በዚህ በድቅድቅ ጨለማ ውስጥ ለቅኖች ብርሃን ይወጣል። ስለዚህ ይሄኛው ዓለም ቅንነትን ይቀማል፣ ወደ ቅዠት ዓለም ውስጥ ይከታል። እነዚህን ሁለት ነገሮችን ጥንቃቄ በመውሰድ በማስተዋል በጥበብ በእውቀት ብንመላለስ የዚህን ዘመን የእውቀት መብዛት ፈተና እናመልጣለን። የዚህን ዘመን የመጨረሻውን ዘመን ትልልቅ ፈተናዎች አሉ። አንዱ ፈተና የእውቀት መብዛት ነው። ትውልድን እየወሰደ ነው እንደ ጎርፍ። ከቤተ ክርስቲያንም የተወሰዱ ወንድሞች እህቶች አሉ፣ በጣም ልቤ የሚያዝንላቸው። አሁንም በዚህ ጥቃት ውስጥ ያላችሁ፣ ይሄ ፈተና የደረሰባችሁ ከዚህ ፈተና ውጡ። ይሄ እውቀት የፍልስፍናው ዓለም ውስጥ ከከተተን፣ የእውቀት መብዛት ወደ ፍልስፍናው ዓለም ውስጥ ከከተተን፣ የዚህን ዓለም ፍልስፍና ከተከተልን ቀጣይ ዕጣ ፋንታችን ምንድነው? በሚቀጥለው ሳምንት ላይ ሌላኛውን ነጥብ እንመለከታለን። የዚህን የፍልስፍና ውጤት የሆነውን ሌላኛውን ታላቅ ፈተና እንመለከታለን። የሰማይ አምላክ በሰማነው መልእክት ሕይወታችንን ይባርክ።